ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎቻችንንም አካተናል። 4.48 ኪሎ ግራም ኮካይን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ ሲል በቁጥጥር ስር ዋለ። የኢሚግሬሽንና ዜግነት ጉዳዮች አገልግሎት በኢትዮጵያ ውስጥ ከተፈቀደላቸው ጊዜ በላይ ለቆዩ የአሜሪካ ዜጎች የቅጣት ቅነሳና ምህረት ማድረጉን ማስታወቁን፣ ወደ ማረሚያ ቤት አደንዛዥ እጽ ሊያስገባ የሞከረው ግለሰብ በቁጥጥር ስር መዋሉን፣ ከአዲስ አበባ ከተማ መሬት ውስጥ ለመኖሪያና ለማምረቻ የሚውለው 48 በመቶ ብቻ መሆኑ መገለጹን፣ የሸዋ ጠቅላይ ግዛት እዝ ምክትል አዛዥ ለመከላከያ ሰራዊት እጅ መስጠቱን፣ ከውጭ ያዝናቸው ደግሞ ኢራን በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት መሰንዘሯንና የኢራን የጸጥታ ምክር ቤት ካውንስል ዋና ጸሐፊና ከፍተኛ የኢራን ደህንነት በእስራኤል ጥቃት መገደላቸውንና ሌሎችንም መረጃዎች ወደ እናንተ እናደርሳለን። ህወሓት እንደ ሰለሞን ወልደ ገሪማ ያሉ ታጣቂዎቹን ሸዋ ድረስ አስርጎ በማስገባት ፋኖን እየዘወረው ይገኛል ሲሉ ኮሎኔል ማነግረው መለስ ተናገሩ። አሁን ላይ የአማራ ህዝብ ታሪካዊ ጠላት የሆነው ህወሓት ፋኖን ሙሉ ለሙሉ ጠልፎ እንደሚዘውረው የአደባባይ ሀቅ ሆኗልን ብለዋል። የፋኖ አመራሮች ጭምር ማይክ በጨበጡ ቁጥር ህወሓት ጋር እንደሚሰሩ ደረታቸውን ነፍተው ነው የሚናገሩት። ይህ ደግሞ አሳፋሪ ነው ብለዋል። ታዲያ ፋኖ በህወሓት መጠለፍን በመቃወም በርካታ የፋኖ ታጣቂዎች ወደ ሰላም መንገድ እየመጡ ሲሆን አሁን ላይ ደግሞ ሸዋ አካባቢ ፋኖን ሲያደራጅ የነበረው ኮሎኔል ማነግረው መለስ ፋኖ ህወሓት ጋር መስራቱን በመቃወም ወደ ሰላም መንገድ መጥቷል። ኮሎኔል ማነግረው መለስ ወደ ሰላም ከመጣ በኋላ እንደተናገረው አሁን ላይ ፋኖ ከላይ እስከታች የሚመራው በህወሓት ሰዎች እንደሆነ አጋልጧል። እንደ ማሳያ አድርጎም በቅርብ እንደ መሳይ መኮንን ያሉ የሻዕቢያና የህወሓት አፈቀላጤዎች የትግራይ ተወላጅ ሆኖ ፋኖ ጋር በሸዋ ተሰልፎ እየተዋጋ ያለ ተጋሩ ብለው ሲያቆለጳጵሱት የነበረው የህወሓት ሰው የሆነው ሰለሞን ወልደ ገሪማን ማየት በቂ ነው ብለዋል። ይህ ሰው የሸዋ ፋኖን ከመከተውና ከደሳለኝ በላይ የሚያዝ እንደሆነ ጨምሮ ያጋለጠ ሲሆን በዚህም ፋኖ አሁን ላይ ሙሉ ለሙሉ በህወሓት እንደሚዘወር ቁልጭ አድርጎ የሚያሳይ ነው ሲል አብራርቷል። 4.48 ኪሎ ግራም ኮካይን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ ሲል በቁጥጥር ስር ውሏል። 4.48 ኪሎ ግራም ኮካይን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ ሲል በቁጥጥር ስር መዋሉን የብሔራዊ መረጃና ደህንነት አገልግሎት ገልጿል። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መረጃ እንዳስታወቀው መነሻውን ናይጄሪያ ሌጎስ መድረሻውን ህንድ ባደረገ ተጠርጣሪ ሻንጣ ውስጥ በደረቀ አሳ ውስጥ ተደብቆ ሊያልፍ የነበረ 4.48 ኪሎ ግራም ኮካይን የብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ሴኩሪቲ ሰራተኞች ከባለድርሻ አካላት ጋር በመቀናጀት ባደረጉት ጥብቅ ክትትልና ፍተሻ አማካኝነት በቁጥጥር ስር ውሏል። 172 ፍሬ ብዛት ያለው 4.48 ኪሎ ግራም የሚመዝነው አደገኛ እጽ በዓለም አቀፍ መንገደኞች ማስተናገጃ ተርሚናል በተገጠመ ዘመናዊ ኤክስሬ መሳሪያ መለየቱን ያመላከተው የአገልግሎቱ መስሪያ ቤት መረጃ ተጨማሪ ምርመራ እንዲደረግ ተጠርጣሪና ሌሎች መረጃዎች ለኢትዮጵያ ፌዴራል ፖሊስ መተላለፋቸው ተጠቁሟል። የኢሚግሬሽንና ዜግነት ጉዳዮች አገልግሎት በኢትዮጵያ ውስጥ ከተፈቀደላቸው ጊዜ በላይ ለቆዩ ትውልደ ኢትዮጵያውያን ለሆኑ የአሜሪካ ዜጎች ለአንድ ጊዜ ብቻ የሚያገለግል የቅጣት ቅነሳና ምህረት ማድረጉን አስታወቀ። ተቋሙ 18 ዓመትና ከዚያ በላይ ዕድሜ ላላቸው ትውልደ ኢትዮጵያውያን ከቅጣታቸው ግማሹን ብቻ እንዲከፍሉና ወደ ህጋዊ የቪዛ ስርዓት እንዲገቡ መወሰኑን ገልጿል። ከ18 ዓመት በታች ለሆኑ ህጻናት
ቅጣቱ ሙሉ በሙሉ ተነስቶላቸዋል ወደ መደበኛ የቪዛ ስርዓት እንዲገቡ መወሰኑንም ተቋሙ ጠቅሷል። ለትውልደ ኢትዮጵያውያኑ የቅጣት ምህረትና ቅነሳ የተደረገው የውጭ ዜግነት ያላቸው ትውልደ ኢትዮጵያውያን በሀገሪቱ ውስጥ የሚኖራቸውን ቆይታ ህጋዊነትና የተከለከለ እንዲሆን ለማድረግ ነው ተብሏል። በዚሁ መሰረት የቆይታ ጊዜያቸው ያለፈባቸው ትውልደ ኢትዮጵያውያን አሜሪካውያን ከመጋቢት 15 እስከ ግንቦት 15 ባሉ 60 ቀናት ውስጥ ወደ ህጋዊ የቪዛ ስርዓት እንዲገቡ ተቋሙ አሳስቧል። ከአዲስ አበባ ከተማ መሬት ውስጥ ለመኖሪያና ለማምረቻ የሚውለው 48 በመቶ ብቻ መሆኑ ተገለጸ። የከተማ ልማት ባለሙያ አቶ ሲሳይ ዘነበ እንደገለጹት ከአዲስ አበባ ከተማ መሬት ውስጥ 52 በመቶ ለመንገድ፣ ለወንዝ ዳርቻና ለአረንጓዴ ልማት የተያዘ በመሆኑ ለመኖሪያና ለማምረቻ የሚውለው 48 በመቶ ብቻ ነው ብለዋል። ይህ ውስን አቅርቦት ከጊዜ ወደ ጊዜ ከሚጨምረው የህዝብ ቁጥርና ፍልሰት ጋር ተደምሮ መሬት ፍላጎት ክፉኛ እንደተገዳደረው ጠቅሰዋል። በተጨማሪም አሁን ያለው የሊዝ ስርዓት ከፍተኛ ክፍያ የሚጠይቅ በመሆኑ የግለሰቦችን የመገንባት አቅም እያዳከመው እንደሚገኝና መሬት ለማግኘት የሚፈጀው ረጅም ጊዜም ለዋጋ ንረት ሌላው ምክንያት መሆኑን ባለሙያ አስረድተዋል። እንደ መፍትሄ ያስቀመጡት ባለሙያው እንደ ሆንግ ኮንግ እና አምስተርዳም ያሉ ከተሞችን ተመክሮ በመጥቀስ ክፍያ የሚጠይቀውን ግንባታ ተከናውኖ አካባቢው ከለማ በኋላ ሊሆን እንደሚገባና የሊዝ ጨረታ አይነቶችም ሊበዙ እንደሚገባ አሳስበዋል። ወደ ማረሚያ ቤት አደንዛዥ እጽ ሊያስገባ የሞከረው ግለሰብ በቁጥጥር ስር ዋለ። በአርባ ምንጭ ማረሚያ ፖሊስ ተቋም ለህግ ታራሚ አደንዛዥ እጽ ሊያስገባ የሞከረው ግለሰብ መያዙ ተገልጿል። ኤርሚያስ ባያኖ የተባለው ግለሰብ የህግ ታራሚ ቤተሰቡን ለመጠየቅ ከአርባ ምንጭ ከተማ ተነስቶ ወደ አርባ ምንጭ ማረሚያ ፖሊስ ተቋም ያቀናል። ይሁን እንጂ ጠያቂው ወደ ማረሚያ ተቋሙ አቅንቶ የታሰረውን ቤተሰቡን ለመጠየቅ ወደ ማረሚያ ቤት እንዳይገባ የተከለከለውን አደንዛዥ እጽ በላስቲክ ጠቅልሎ በኤርጌንዶ ጫማ ውስጥ በማድረግ ለማስገባት ሙከራ ሲያደርግ እጅ ከፍንጅ በቁጥጥር ስር ሊውል ችሏል። ታራሚው ለመጠየቅ ወደ ማረሚያ ተቋሙ የሚመጡ ጠያቂ ቤተሰቦች ከእንደዚህ አይነት ድርጊት እንዲቆጠቡ ይገባል ሲል የአርባ ምንጭ ማረሚያ ፖሊስ ተቋም አዛዥ ኮማንደር አለሙ ገልጿል። የጋሼና ላሊበላ ሰቆጣ መንገድ ፕሮጀክት የአስፓልት ንጣፍ ስራ ተጀመረ። በአማራ ክልል የሰሜን ወሎን ከዋግምራ ዞን ጋር የሚያስተሳስረው የጋሼና ላሊበላ ሰቆጣ መንገድ ፕሮጀክት የአስፓልት ንጣፍ ስራ መጀመሩ ታውቋል። በሁለት ኮንትራክተሮች ተከፋፍሎ የሚገነባው ይህ ግዙፍ የመንገድ ፕሮጀክት የጋሼና ብልባላ የላሊበላ ከተማ ተለዋጭ መንገድና የብልባላ ሰቆጣ መስመሮችን ያካትታል። ለግንባታው በፌዴራል መንግስት 5.1 ቢሊዮን ብር በጀት የተመደበለት ሲሆን ስራውን ህብር ኮንስትራክሽን ከዘመን ኮንስትራክሽን ጋር በመጣመር እያከናወኑት ይገኛሉ። በአሁኑ ወቅት በሰቆጣ ላሊበላና ጋሸና ከተሞች የአስፓልት ንጣፍ፣ የአፈር ቆረጣና የሲሚንቶ ኮንክሪት ስራዎች በከፍተኛ ፍጥነት እየተከናወኑ እንደሚገኙም ታውቋል። ተቋርጦ የነበረው ይህ ፕሮጀክት እንደገና በመጀመሩ የአካባቢውን ማህበራዊና ምጣኔ ሀብታዊ መስተጋብር ከማሳደጉም ባለፈ የላሊበላ አብያተ ክርስቲያናትን ለጎብኚዎች ምቹ በማድረግ የቱሪዝም ዘርፉን እንደሚያነቃቃም ይጠበቃል። መንገዱ ሲጠናቀቅ የዋልዳ፣ መቄት፣ ላስታና ጋዝጊብላ ወረዳዎችን በማገናኘት የትራንስፖርት ፍሰቱን በእጅጉ ያቀላጥፋል። የሸዋ ጠቅላይ ግዛት እዝ ምክትል አዛዥ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ኮሎኔል ማነግረው መለስ እናት ሀገሬ ኢትዮጵያን ከወራሪው ሻዕቢያና አሸባሪ ህወሓት ጋር ሁኜ አልወጋም በማለት መዘዞ ከተማ እጁን ለመንግስት የጸጥታ ኃይሎች ሰጥቷል። አርበኛው በቡድኑ ውስጥ ከፍተኛ ተጽዕኖ ፈጣሪ የነበረና ከመሰረቱ ዋነኛ ሰው ነበር። በአሁን ሰዓት በጣርማበር ወረዳ ጣርማበር ዋሻው ላይ በሰራዊቱ እጅ ይገኛል።
የክብርት አዳነች አቤቤ መልእክት። የክብርት ከንቲባ አዳነች አቤቤ መልእክት። ዛሬ ማለዳ የኢድ አልፈጥር በዓልን አስመልክቶ ከ100 ሺህ በላይ ለሚሆኑ ወገኖቻችን ማዕድን አጋርተናል። ወትሮም በሌሎች በዓላት ላይ እንደምናደርገው ሁሉ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ለአቅመ ደካሞች፣ ለአካል ጉዳተኞች እንዲሁም ጣሪና ደጋፊ ለሌላቸው የከተማችን ነዋሪዎች የሚደረገው ይህ የማዕድ ማጋራት መርሃ ግብር በሁሉም የከተማችን ክፍለ ከተሞችና ወረዶች እየተካሄደ ይገኛል። በዚህ የረመዳን ወቅትም 27,000 ያህል ወገኖቻችን ወሩን በሙሉ በ27ቱም የምገባ ማዕከሎቻችን የኢፍጠር ፕሮግራም ተዘጋጅቶላቸው ያለ ችግር እንዲያሳልፉ አድርገናል። የማዕድ ማጋራት የምናደርገው ጊዜያዊ ችግርን ለመቅረፍ ብቻ ሳይሆን ለሕዝባችን ያለንን ክብር ለመግለጽ ሲሆን ወንድማማችነትና የእርስ በርስ መደጋገፍ እሴትን ለማጎልበት ነው። እንደ ሁልጊዜው በከተማችን በምናከናውናቸው የማዕድ ማጋራት ስራዎች ላይ በማስተባበር አቅመ ደካሞችን በጉልበታቸው በማገዝ ደፋ ቀና የሚሉ የከተማችን ወጣቶችን ካላቸው ቆርሰው ለመስጠት የማይሰስቱ ባለሀብቶቻችንና የከተማችን ነዋሪዎች በተጠቃሚዎች ስም ከልብ አመሰግናለሁ። በተለይ ዛሬ በከንቲባ ጽሕፈት ቤት ያደረግነው የማዕድ ማጋራት ለደገፉን ለሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ለአቶ ጀማል አህመድ እና የዩናይትድ አረብ ኤሚሬትስ ኤምባሲን ከልብ የመነጨ ምስጋናዬን አቀርባለሁ። በዓሉ የደስታና የመተሳሰብ እንዲሆን ከወዲሁ እመኛለሁ። ኢድ ሙባረክ። ፈጣሪ ኢትዮጵያንና ሕዝቦቿን ይባር። ክብርት ከንቲባ አዳነች አቤቤ። ከውጪ ወዳገኘናቸው ዜናዎቻችን ስናልፍ ደግሞ ኢራን በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት መሰንዘሯ ታወቀ። የኢራን አብዮታዊ ዘብ በእስራኤል 100 ቦታዎች ላይ ኢላማ ያደረገ የአጸፋ እርምጃ መውሰዱን አስታውቋል። በጥቃቱ ጅምላ ጨራሽ የተባለውን የክላስተር ሚሳኤል ቴክኖሎጂ ለመጀመሪያ ጊዜ ጥቅም ላይ ማዋሏን ኢራን ገልጻለች። ይህ ጥቃት የተፈጸመው ከፍተኛ የኢራን የደህንነት አመራር አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸውን ተከትሎ መሆኑ ተገልጿል። ላሪጃኒ በቅርቡ በርካታ ከፍተኛ ባለስልጣናት መገደላቸውን ተከትሎ የሀገሪቱን የደህንነት ስትራቴጂ በመምራት ረገድ ቁልፍ ሚና የነበራቸው አንጋፋ መሪ ናቸው። ቀደም ሲል ሩሲያ በዩክሬን ጦርነት ተጠቅማበታለች የሚባለውን የክላስተር ቦምብ አሁን ላይ በኢራን በኩል ለጥቃት መዋሉን በወቅታዊ ቀውስ ላይ አዲስ ስጋትን ፈጥሯል። የኢራን የጸጥታ ምክር ቤት ካውንስል ዋና ጸሐፊና ከፍተኛ የኢራን የደህንነት አመራር የሆኑት አሊ ላርጃኒ ትናንት ጠዋት በእስራኤል ጥቃት መገደላቸውን ኢራን አስታውቃለች። የኢራን ጦር አዛዥ አሚር ኻታሚ እንደተናገሩት እስራኤል በፈጸመችው የአየር ጥቃት የጸጥታ ኃላፊ የሆኑት አሊ ላርጃኒ ግድያ ላይ ቆራጥ አጸፋ እርምጃ እንወስዳለን ሲሉ ዝተዋል። በተገቢው ጊዜና ቦታ ቆራጥ አስገዳጅና የጸጸት ምላሽ ለወንጀለኛዋ አሜሪካና ደመጣጭ ለሆነችው የጽዮናውያን አገዛዝ ይሰጣታል ሲሉ ኻታሚ በመግለጫቸው ተናግረዋል። ላርጃኒ ከሰሞኑ በቴህራን አደባባይ መታየታቸውን ሞሳድ የት እንደተደበቁ መረጃ ለመሰብሰብ አግዞታልም ተብሏል። የላርጃኒ ቤተሰቦችና ጠባቂዎቻቸው ጭምር በጥቃቱ አብረው መሞታቸውም ነው የተዘገበው። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። መልካም ጊዜ ይሁንላችሁ።